ማንበብን መማር የሌሎችን አእምሮች ሁሉ ለገዛ ራሳችን አእምሮ ገባር እንዲሆኑ የማድረግ ኃይልን መቀዳጀት ነው። ሰው አብልጦ ብቁ ሰው የሚሆነው ከጥሩ መጻሕፍት ጋር ባለው ዝምድና በኩል ነው የሚለው ብሂል መተንተን የማያስፈልገው ገሃድ እውነት ነው። በውትድርናው ዓለም እስከ ዛሬ ድረስ ኖረው ካለፉ ብቃትን ካሳዩት ጥቂት የጦር ሰዎች አንዱ ለመሆን የበቃው የናፖሊዮን ቦናፓርት የሕይወት ታሪክ በጦር ልምምድ የመጀመሪያውን ስልጠና በወሰደበት የውትድርና አካዳሚ ከነበሩት እጅግ ሰነፍ ተማሪዎች አንዱ እንደነበር ያስረዳል። ገና የ14 ዓመት ዕድሜ ሳለ በክፍል ውስጥ የነበሩትን 41 ልጆች በመጨረሻነት ይከተል ነበር። በእነርሱና በእርሱ መሃል ያለው ልዩነት ጎልቶ የወጣው ትምህርት ቤትን ከለቀቀና ወደ እውነተኛው ሕይወት ከገባ በኋላ ነበር። ያኔ ነው የተለያዩ መጻሕፍትን ማንበቡን የተያያዘው። በቀን የ5 ሰዓት እንቅልፍን ብቻ ነበር ለራሱ የፈቀደለት። ሌሎች ተኝተው ሳለ ለሰዓታት ወደሚያጠናበት ማዕከል ያለማቋረጥ የመጻሕፍት ወንዝ ይፈስ ነበር። እርሱ ይማር በነበረበት ክፍል ውስጥ ስለነበሩት 41ዱ ቀዳሚ ብሩህ ወጣቶች ታሪክ የተወለን አንዳችም የታሪክ ሰው የለም። ነገር ግን ማንም ስለ ናፖሊዮን የማያውቅ እስከማይኖር ድረስ ስምን ማግኘት የቻለው ውራው እርሱ ነበር። ይህም እነዚያ የክፍል ባልደረቦቹ በማህበራዊ ጉዳዮች አሊያም ለእንቅልፍ ይሰዋቸው የነበሩትን ወርቃማ ሰዓታት ለመበደርና በመጻሕፍት ላይ ለማዋል ባለማመንታቱ ነው። ለሕይወታችን እጅግ አስፈላጊ የሆኑ ጥበቦችን ከሊቃውንቱ የመጻሕፍት ዓለም ላይ እየጨለፍን ብልህነታችንን ከፍ እናደርጋለን። መልካም የሕይወት መንገድ